ራስሽን እንደ ጠንካራ አታስመስይ። በጣም ደካማና ፈሪ ሴት ነሽ። እንዳየሁሽ ነው አወቅኩት። ከዚህ በኋላ በብሌንና በዳግም መሀል ብትገቢ እኔን አርገኝ። ምን ትመስላለች ቆረቆንዳ ፊት። አልማዝ አዲስ አበባ ውስጥ ነው ያለችው። ሄሎ አለቃ። ሄሎ ምን ትመስላለች ቆረቆንዳ። እናቴ ልጄ ደህና አይደለሽም እንዴ? ይቅርታ። አዲስ ህይወት ተጀመረ ፍቅር በልብ እጅ ለእጅ ተያይዘው ደስተኛች ናቸው ዛሬ። እኔ ልጅ አለሽ? ቆይ ምንድን ነው የሆንሽው? እኔ እናትሽ ልዘርቃለሽ። ምን አየብኝ ልጄ? ምን ሆንሽብኝ? የኔ ልጅ ማንን እቆጣለሁ? የኔ ልጅ ለኔ ያርገው ልጄ። ሰላም፣ እኔ እንደ ትልቅ ሰው ላናግርሽ ነበር የመጣሁት። አንቺ ግን እምቢ አልሽ። በግድ እቀበልሻለሁ። ያንተ ባህሪ ይህ ነው። ልንገርህ፣ ምንም አታመጣም። ትሰማኛለህ? ስባሪ ሳንቲም አልሰጥህም። ይሄን ወቅ ትሰጪኛለሽ። በግድ ትሰጪኛለሽ። አልሰጥህም። ትሰጪኛለሽ። ካልሰጠሽኝ ግን ካልሰጠው ምን? በእጅሽ የሰው ነፍስ እንደጠፋ ለፖሊስ እናገራለሁ። እህቴ አልማዝን እንደገደልሻት ረሳሽው እንዴ? አንቺ ልጄን ትመቻታለሽ? ማናባሽ ስለሆንሽ ነው ልጄን የምትመቻት? ማነሽ አንቺ? ምንድን ነሽ? ልቀቂኝ ታክሲ ነው ይዛ ልቀቂኝ። ማናባሽ ስለሆንሽ ነው ልጄን የምትመቻት? ማናባሽ ስለሆንሽ ነው? ነፍሰ ገዳይ! አንቺ ነፍሰ ገዳይ! ራስሽን እንደ ጻድቅ ቆጥረሽ ሰው ላይ ትፈርጃለሽ። ወይዘሮ ሰላም ምን ሆናለች ደግሞ? ሁሉ ሰዓት ከማን ጋር ነው የምታወራው? ሰዓትም ደግሞ ደህና አትመስልም። ይጅላት አይ ባልሄድ ይሻላል። ደግሞ ሚስጥር እያወራች ቢሆንስ? እዚሁ ሆኜ ባያት ነው የሚሻለው። እናገራለሁ ብለህ አስፈራርተህ ከእህትህ ብር ለመቀበል ነው ሐሳብህ? አንተ ጨካኝ! እኔ እናንተ የእውነት ከአንድ ማህፀን የወጣ ነው? ወንድሜ አይደለህም ብለሽኝ ነበር አይደለ? አንቺ ደግሞ እህቴ አይደለሽ። ከዚህ በኋላ ለኔ አንቺ እንደ እህት ሳትሆኚ እንደ አንድ ወንጀለኛ ነው የማይሽ። ወንጀለኛ አይደለሁም። ነሽ። ያውም ያለ ህራይ የሰውን ሲያጠፋሽ ወንጀለኛ ነሽ። እኔ ወንጀለኛ አይደለሁም። እኔ በጭራሽ ወንጀለኛ አይደለሁም። እኔ የሰው ነፍስ አላጠፋውም። ትሰማኛለህ? አንተ አረመኔ! እኔ ሰው አልገደልኩም። ጭራሽ ሰው አልገደልኩም። አደጋ ነበር፣ አደጋ ብቻ። እንግዲህ ምንም ማድረግ አልችልም። ይሄንን ለፖሊሶቹ ትነግራቸዋለሽ። እሱን ካመኑሽ በይ ሰላሙኝ። አንቺ ጨካኝ! ቂሊንጦ እየመጣሁ ጠይቅሻለሁ። ትክክለኛ ውሳኔ የምትወስኝ ከሆነ ግን እዛ ድረስ አድርሽ። መቼም ያልኩሽ የሚገባሽ ይመስለኛል። በይ ደህና ሁኚ። አይ እኔ በጭራሽ ነፍሰ ገዳይ አይደለሁም። ነፍሰ ገዳይ አይደለሁም። ይሄ አደጋ ብቻ ነበረ። አደጋ ነው፣ አደጋ ብቻ ነው። በጭራሽ ነፍሰ ገዳይ አይደለሁም። አንቺ ገዳይ
አንቺ ነፍሰ ነው ሌላ የምትገኙ ሰው እየጠበቅሽ ነው። ወይዘሮ ሰላም ምን ሆነሽ ነው? ማን ነው እንደዚህ ያደረግሽ? ወይኔ አምላኬ! ወይዘሮ ሰላም ሰላም በህይወት ግን አለች? አምላኬ እባክህ እቺ ምስኪን ሴት አድናት። ምንም እንዳቱ ወይዘሮ ሰላም በሌኔ ልጅ ይሄን ቀለበት ልጅ ለቆንጆ ልጅ አድርግላት። እኔም መልቃችኋለሁ። እሺ እናቴ። የኔ ፍቅር ታገቢኛለሽ? አገባለሁ። ዳግም አቁም። ዳግም ምንም ነገር ከማድረግ በፊት ማወቅ ያለብን ነገር አለ። እባክህ አምላኬ ይቺ ሴጣን በስንት መከራ ካገኘሁት ልጄ ጋር እንዳታጣላኝ አድርግ። ለዳግም ብሌንና እሱ ለማጣላት አስቤ ብሌን ቃልና ዳግም አብረው እንደተኙ እንድታይ እንደጠራዋት እንዳትነግራት አድርግ። ዳግም ይሄን ካወቀ መቼም ቢሆን ይቅር አይለኝም። ቃል ምን ልትሰሪ መጣሽ? አሁኑኑ ከዚህ ቤት ውጭ። ይህ ቤት ሆኖ ነው እያባረርሽኝ ያለሽው? አዎ አሁኑኑ ውጭልን። አንቺ ከመጣሽ ከመበጥበጥ ውጭ ምንም የምታውቂው ነገር የለም። ከዚህ በኋላ ግን ህይወቴን እንድበጠብጭ አልፈቅድልሽም። አሁኑኑ ውጭልኝ። አየህ ዳግም ምን ያህል ከባድ ነገር ልነግርህ እዚህ ድረስ እንደመጣው። ይሄ ሁሉ ነገር እኮ ለአንተ ይህን ነገር እንዳልነግርህ የሚደረግ ጥረት ነው። እኔ ግን በማንኛውም መንገድ እነግርሃለሁ። አውቃለሁ አጥፍቻለሁ፣ ግን እባክህ አምላኬ ልጄ ማጣት አልፈልግም። ምንም ነገር እንዳትነግረው አድርግ። ምንም ብታረጊ ልታስቆምኛችም አትልፊ። ቃል እባክሽን ለምንሽ ውጭልን። ከዚህ ነገር አንቺ ምንም የምትጠቀሚው ነገር የለም። እባክሽን ቃል ውጭልን። ይህ የምጠቀመውን እንኳን እኔ ያውቃለሁ። ቢያንስ ለጊዜው ዳግም ቀለበቱን አያደርግልሽም። ይሄ ደግሞ ለእኔ በጣም ትልቅ ነገር ነው አይመስልሽም ብሌን? እንዴት ነሽ አጋሪ? እህትና ወንድምን ካለ እኔ ልታጋባቸው ነው እንዴ? ምን አለ እንኳን ብትጠሪኝ። እኔና አንቺ እኮ በጣም ብዙ ሚስጥር አለን። እረሳሽው እንዴ? የምን ሚስጥር? አንቺ ሴጣን ደግሞ መጣሽ አይደል? ውጭልኝ ከቤቴ። አንቺ ከመበጥበጥ ውጪ ምንም ሐሳብ የለሽም። ውጭልኝ ከቤቴ። ልታስቆምኛችሁ። ቃል አፍሽን ዝጊ። ውጭልኝ ከቤቴ ይሻል። ውጭልኝ። እናቴ ቆይ ተረጋጊ። ወይዘሮ ገነት ልጅሽን የደበቅሽውን ነገር እስከ መቼ ሚስጥር አድርገሽ ትይዣለሽ? አንድ ቀን እኮ መውጣቱ አይቀርም። አፍሽን ዝጊ። እኔ ልጄ ምንም ነገር አልደበቅኩትም። ቃል እባክሽን ዝም በይ። በቃችሁ እናቴ፣ በቃችኋል። ዳግም እኔ በህይወት እያለሁ አንተ የሌላ ሰው መሆን አትችልም። በተለይ ደግሞ የብሌን ስቶን ማየት አልችልም። እሱን ለማስቆም ማድረግ ያለብኝን ሁሉ አደርጋለሁ። እሺ ቃል፣ ምንድን ነው የምትነግሪኝ? ቀጥታና ባጭሩ ተናገሪ። እሺ እነግርሃለሁ። ወይዘሮ ሰላም እባክሽን ንቂ። ወይዘሮ ሰላም ወይዘሮ ሰላም እባክሽን ንቂ። ሰላም አምላኬ ሆይ ለዚች ምስኪን ሴት አይገባት። እባክህ ምንም አታድርጋት። ሰላም
ወይዘሮ ሰላም ወይዘሮ ሰላም እባክሽን ንቂ። ሰላም 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 ነቃሽ? ተመስገን አምላኬ፣ ጸሎቴን ሰምተዋል። አይዞሽ፣ እስቲ ትንሽ ቀና በይ። ቀና ምን ላምጣልሽ? ወተት፣ ምሪንዳ፣ ምንድን ነው የምትፈልጊው? ለእኔ ተጨንቀሽ ስትጸልይ ነበረ። አመሰግናለሁ። ወይዘሮ ሰላም አንቺ በጣም ምስኪን ሰው ነሽ። የሚያሳዝነው ግን በጣም በመጥፎ ሰዎች ነው የተከበብሽው። ግን አታስቢ፣ መጨረሻ ላይ አንቺ ነሽ የምታሸንፊው። ፈጣሪ ሁሌም ቢሆን ከመልካም ሰዎች ጋር አለ። ፈጣሪ አብሮት የሆነ ሰው ደግሞ ሁሌም እንዳሸነፈ ነው። አይዞሽ የኔ ምስኪን፣ በጣም በቅርቡ ሁሉም እውነት ይወጣል። የሆነ ነገር ሆነሻል ብዬ ተጨንቄ ነበር። በቃ እኔ ወደ ቤት እንግባ። ሄሎ፣ ስማ፣ ያልኩ ነገር ተጀምሯል። ሴትዮዋ አምና ብሩ እንድሰጠን በደንብ ልናስፈራራት ይገባል። አልማዝ አልሞተችም። እሷ ግን እንደገደለች አምና በጸጸት አብዳ ነበር። ስለዚህ ይህን ተጠቅመን የምንፈልገውን ገንዘብ እንድሰጠን እናስገዳታለን ማለት ነው። አንዴ ብቻ ሳይሆን ዘላቂ የገንዘብ ምንጫችን እንድትሆን እናደርጋታለን። ስለዚህ ያልኩን አዘጋጅ፣ ነገውኑ ታደርገዋለህ። እሺ። ዳግም ምን መሰለክ፣ በእርግጥ ይህንን ነገር ፈልጌው አይደለም ያደረኩት። የግድ እዚህ ለመኖር ስል ነው እንደዛ ያደረኩት። አትዋሽ አንቺ ውሸታ። እናቴ ዝም በይ። ከዚህ በኋላ ማናችሁም እንዳታቋርጧት። ተግባባን? እሺ እሺ። ቃል ዳጊ፣ እኔ ፈልጌ አይደለም እንደዚህ ያደረኩት። የፈለገ ነገር ቢሆን እኔ አንተ ላይ እንደዚህ አይነት ነገር ላደርግ አልችልም። ምክንያቱም ደግሞ እኔ በጣም ነው የምወደህ። ቃል፣ ቀጥታ መናገር የምትፈልጊውን ተናገሪ። ትዝ ይልሃል ብሌን እኔ እናንተ ተኝተን ያየችን ቀን? አዎ በደንብ ትዝ ይለኛል። በሱ ምክንያትም ብዙ ማድረግ የማልፈልጋቸው ነገሮች አድርጌያለሁ። ይህንን ነገር ግን ማን እንዳቀደው ታውቃለህ? የምን እቅድ? ይህን ነገር በአጋጣሚ ተኝተን አይደል እንዴ ብሌን ያየች? አይደለም፣ ሁሉም ነገር አንተና ብሌንን ለማጣላት ሆን ብሎ የታቀደ እቅድ ነው። አንቺ ቀጣፊ ዝም በይ። እናቴ ነግሬሻለሁ፣ ከዚህ በኋላ አንዲትም ቃል እንዳታወጪ። ከዚህ በኋላ ማናችሁም እኔ ሳልፈቅድላችሁ እንዳትናገሩ። ማናችሁ ከዚህ በኋላ እኔ ሳልፈቅድለት የሚናገር ሰው ካለ ከኔ ጋር ነው የሚጣላው። ተግባባና? ይሄ የመጨረሻ ቃሌ ነው። ቃል ዘባዝንኬውን ትሆና ይህን ነገር ማን እንዳደረገው ነገሪ። እሺ እነግርሃለሁ ዳጊ። ብሌን ግን በአጋጣሚ አልነበረም ወደዚህ ቤት የመጣችሁ። በጠዋት ሆን ተብሎ እንድትመጣ ነው የተደረገው። አንቺ ውሻ! ምን? አዎ
ሆን ተብሎ። ምክንያቱም ደግሞ አንተና እኔ አንድ ላይ ተኝተን እንድታይ ሆን ተብሎ የተደረገ ሴራ ነው እኮ። ማን ያደረገው? በጣም የምትወዳት እናት ናት እንደዚህ ያደረገችው። እናቴ? አዎ፣ በማታ ብሌን ጋር ደውላ በጠዋት ወደዚህ ቤት እንድመጣ አደረገቻት። ከዛ ጠዋት እኔን ቀስቅሳ አንተ ጋር እንድተኛና በመካከላችን ሌላ ነገር የተፈጠረ እንዳስመስል አደረገች። ይህን ሁሉ ነገር ግን ያደረገችው ለምን እንደሆነ ታውቃለህ? እናትህ አንተና ብሌን አንድ ላይ እንድትሆኑ ስለማፈልግ ብቻ ነው። ለዛ ነው ሆን ብላ እንድትጣሉ እንደዚህ ያደረገችው። እውነት ነው እናቴ? እውነት ነው ወይ? እናቴ ንገሪኝ፣ እውነት ነው ወይ? አድርገሽዋል? እኔ ልጅሽ አይደለም? ምን አደረኩሽ? ይናል የታባሽ ሰራሁልሽ። በድብቅ እኔን ከርተሽ ልጅሽ ልትድሪ ነበር። ነግሬሻለሁ እኮ ዳግም የእኔ ነው፣ ማንም አይነጥቀኝ። ሰላምዬ ምን ልስራልሽ? አጥሚት ይሻልሻል? አይ አያስፈልገኝም። ለምን ሰላም? አቅምና ጉልበት እንዲኖርሽ እኮ አጥሚት ብሰራልሽ ብዬ ነው። ካልወደድሽ ደግሞ እሺ ጁስ ልፍጭልሽ። አይ ምንም አያስፈልግም ሀረግ ካልሽ እንግዲህ ምን ይደረግ። እኔ የምልሽ ሰላም፣ ከዚህ በፊት እንደዚህ ያደርግሻል? አዎ ያደርገኛል። ነፍሰ ገዳይ ነኝ። በእግዚአብሔር አምሳል የተፈጠረን ሰው የገደልኩ ነፍሰ ገዳይ ነኝ። ማን ነበር እያናገርሽ የነበረው? በሱ ተናደሽ ነው? አይ በሱ ምክንያት አይደለም፣ ፀሐይ መሰለኝ። ፀሐይ? አዎ። አላመንኩሽም። እንግዲህ ልትነግሪኝ ካልፈለሽ አላስጨንቅሽም። አሁን በቃ እረፍት አድርጊ። እሺ አመሰግናለሁ። ምን አይነት ችግር ውስጥ እንዳለሽ አላውቅም። የሆነ አንድ ትልቅ ችግር ውስጥ እንደሆንሽ መገመት አይከብደኝም። አንድ ነገር ልንገርሽ፣ ምንም ቢመጣ ብቻሽን አይደለሽ። ላታምኚኝ ትችያለሽ፣ ግን እህት እንዳለሽ እንዳረሽ። እሺ በቃ አሁን አረፍ በይ። እሺ ለምን እናቴ? ይሄን ያህል ምን በደልኩሽ? ቆይ ልጅሽ አይደለም እንዴ? ይሄን ያህል በልጅሽ ላይ እንደዚህ የምታሴሪው? ይቅርታ የኔ ልጅ፣ አሁን ታርሜያለሁ። አንድ እናት እንዴት ልጇ ላይ እንደዚህ አይነት ነገር ትሰራለች? በጣም ነው የምታሳፍሪው። ልጄ ስትይ ትንሽ እንኳን አይሰማሽም? ይህን ነበር የምፈልገው። እንደዚህ ሆናችሁ ስላየኋችሁ በጣም ደስ ብሎኛል። ገና አንድ የመጫወቻ ካርድ ይቀረኛል። ዳጊ በእናት የተረጋጋ። በገዛ እናቴ እንደዚህ ተገድቼ እንዴት መረጋጋት እችላለሁ? ይህንን እኮ ጠላት ራሱ አያረጉም። ከዚህ በኋላ ምን ቀረሽና ልቆምሽ የምትይ? እድሜ ልክሽን ሰው እንደ ሴጣን ማባላት ነው ስራሽ። ይቅርታ ማዘር፣ አይሳደቡ። እኔ እውነት ተናገርኩ እንጂ ምን አጠፋው? ከዚህ በላይ ምን ፈለግሽ? በቃ ተይ። በአንቺ ምክንያት ያየነው መከራ ይበቃናል። ገና መች ጨረስኩ። አሁን ደግሞ ምን ይቀራል? ይህን ያህል እንኳን ትልቅ ነገር አይደለም፣ ግን ብሌን ይህን ነገር እያወቀች ለምን ዝም እንዳለች ግራ ስለገባኝ ነው። በእርግጥ አንተ እንዳትናደድ ብላ ሊሆን ይችላል፣ ግን ይሄ ነገር እንደ ቀላል የሚታይ ነገር አይደለም። ዳጊ፣ እኔ ግን በሷ ቦታ ብሆን መቼም ዝም አልልህም። ብሌን፣ እውነቱን እያወቀሽ ነው ዝም ያልሽ?
ሰላም፣ ከኔ ጋር መጠላት ምን ያህል መዘዝ እንደሚያመጣብሽ አሁን ታያለሽ። ያቺ ቃል የምትባል እባብ ደግሞ ልኳን አሳያታል። ትንሽ ምቾት እስከሚሰማትና እስከምትደራደር ድረስ ነው የምጠብቀው። ማንም አይነካኝም ብላ በምታስብ ሰዓት ላይ ያላትን ሁላ ነጥቄ ልኳን አሳያታል። እስከዛው ግን ለአንቺ ትምህርት መስጠቴን እቀጥላለሁ። የራሴ የሆነውን ሀብት በፈለግኩኝ ጊዜ የፈለግኩትን ያህል ወስዳለሁ። ብሌን መልሽልኝ እንጂ እውነቱን እያወቅሽ ነው ዝም ያልሽኝ? አዎ፣ ምክንያቱም ለምን እንደሆነ ታውቃለህ? እኔ እንደ ሴጣን ሰው ሲጣላ ደስ አይለኝም። እኔ እንደ ቃል እናትና ልጅ አለያይቼ ምንም አልጠቀምም። ሁሌም ሰው ለማስታረቅ እንጂ ለማጣላት ስጨነቅ አላድርም። አንተ ግን መቼም ቢሆን ካለፈ ነገር አትማርም። ይቺን እባብ አሁንም ታምናታለህ። እሷ እኛን ከማጣላት ውጭ ምንም ስራ የላትም። አንተ ደግሞ ሁል ጊዜ እንደ ጅል ትታለልላታለህ። ብሌን፣ ስነ ስርዓት እየተሳደብሽ እኮ ነው። ሲጀመር ስነ ስርዓት የሚባል ነገር ታውቂያለሽ እንዴ? ይሄን ነገር ለምን እንደምታደርጊ ሁለታችንም እናውቃለን። ግን ደግሞ መቼም አይሳካልሽም። እኛም በማጣላት አንቺ እንደ ጥሩ የምትታይ መስሎ ከታየሽ በጣም ተሳስተሻል። ለነገሩ ንግግርሽን እንደ በግ የሚቀበልሽን ሰው አግኝተሻል። ምን ታደርጊ? ብለሽ ደግሞ ዳግምን በግ ብለሽ እየሰደብሽ ነው። አልሰደብኩትም። ብሰድበውስ ምን አገባሽ? የራሴ ሰው ነው። እንኳን አይደለም መስደብ መምታትም እችላለሁ። ኧረ እባክሽ ዳግምን፣ ቆይ ያንቺ ሰው ያደረገው ማን ነው? አየህ ዳግም፣ አንተ እናቴን ፍቅሬን አልተቀበለችም ብለህ ትናገራታለህ። ያውም በፊት በሰራችሁና በተጸጸተችበት ነገር። የምትሰማት ልጅ ምን እንደፈለገች አየህ አይደል? ሰማሃት አይደል? አያት አይደል ለፍቅር እንዴት እንደምትጨነቅ? ዳግም፣ ቆይ ለምን ካለፈ ነገር አትማርም? አንድ ድንጋይ እንዴት ደጋግሞ እንዲጠልፍ ትፈቅድለታለህ? እኔ ከዚህ በላይ ምንም ነገር አለ። ጭንቅላት ካለ ግልጽ ነገር ነው የተናገርኩት። ተናግረሽ ሞተሻል። አልቀረብሽም። በአንቺ ቤት ነገሩን ወደ እኔ ማዞርሽ ነው። አረ ዳጊ፣ ምንሽ ነው? እባክህ ተረጋጋ። ግን ለምንድን ነው ይህን ሁሉ ነገር የምታደርጊው? እንዴ ዳግም፣ ምን ሆነሃል? የጠየቅኩሽን መልሽልኝ። ለምንድን ነው ይህን ሁሉ ነገር የምታደርጊው? እኔን ከእናቴ ጋር ለማጣላት፣ ከዛ ከብሌን ጋር እንድጣላ፣ ከዛ እኔ አንቺ እንደሆን መልሽልኝ እንጂ ምንድን ነው የሚዘጋሽ? ምን እንድል ነው የምፈልገው? ለምንድን ነው ይህንን ሁሉ ነገር የነገርሽ? በቃ ማወቅ ስለነበረብህ። ከዛ ከአንቺ ጋር እንደሆን። ቆይ ለምን ብዬ እንደዛ አድርጋለሁ? ይመስለኛል ዳግም ስለ ራስህ በጣም የተሳሳተ አመለካከት ነው ያለ። አንተን ለማግኘት ሳቅድም ሁሉ ነው እንደሚመስልህ። አዎ፣ አንቺ መቼም አትቀየሪም። ሁልጊዜም ያው ነሽ። ዝም በይ ብሌን፣ አፍሽን አትክፈች። እሺ ቃል አዳምጪ። እኔ በሞት ያንቺ መቼም አልሆነም። ከእናቴ ጋር ብታጣይ፣ ከብሌን ጋር ብንለያየ ራሱ ያንቺ መቼም አልሆነም። እኔ እኮ በግዴ እኔ እንድትሆን አልፈልግም። ቆይ እንዴት አንቺን አመንኩሽ? ሁሌም ሰው ከማጣላት ሌላ ምንም ሀሳብ እንደሌለሽ እያወቅኩ እንዴት አንቺን ላምን ቻልኩ? ዳጊ፣ እነሱ እኮ አውቀው አንተን ለማታለል በደካማ ጎንህ እየገቡ ነው። ሲጀመር አንቺ ምን አገባሽ? እሷ እናቴ ናት። በእኔ ላይ የፈለገችውን ነገር ማድረግ ትችላለች። እንኳን ማጣላት አይደለም ለምን አትገለኝ? ልጇ እስከሆንኩ ድረስ የፈለገችውን ነገር ማድረግ ትችላለች። ምን አልክ ዳግም? አንዲት ስለ እሷ መጥፎ ነገር ለመናገር የመጣችን ሴት አመጣ ከወለደችን ጋር እንዴት አነጻጽራለሁ? እናቴ በጣም ይቅርታ፣ ማይገባሽን ጩኸት ጮኩብሽ። አንቺ እናቴ ነሽ። ምንም ብታደርጊ ደግሞ ለእኔ ብለሽ ነው። እናቴ ይቅርታ አድርጊልኝ። የታባሽ የሰይጣን ስራሽ ከሸፈብሽ። ዳግም ቆይ እንደፈለጉ እንዳጃጁ ልፈቀድክላቸው? ከአንተ ጀርባ የምታሴርብህን ሴት እንዳሩሩ ቆጥረህ ጭራሽ ይቅርታ ጠይቀህ ታቅፋታለህ? ለነገሩ ጅል ነህ፣ የሆነ ጅል ነህ። እሺ ለነገሩ ምን አገባኝ፣ ፈረስ ያደርሳል እንጂ አይዋጋም። ያጣላማኝ ተሳድቦ ይሄዳል አሉ። ተናግረሽ ሞተሻል። አንቺን ደግሞ በማገኝሽ አገኝሻለሁ። እሺ ቃል ቆይ፣ ምን እያልክ ነው? እኔ ልጅ እናቴ ቆይ፣ ቃል ይህን ነገር ለእኔ ብላን ያደረገችው እኔ እንደምታስብልኝ እንደምትጨነቅልኝም ደግሞ አውቃለሁ። ተናዳ ስትሄድ ማየት አልፈልግም። ቃል አንቺ ጥሩ ሰው ነሽ፣ የእኔ ደስታ ደግሞ ያስደስትሻል ብዬ አስባለሁ።
በሚገባ ዳግዬ። እኔ ካንተ ደስታ ውጪ ምንም ነገር አልፈልግም። በውሸት የተገነባ ደስታ ደግሞ ለአንተስ ቢሆን ምን ያደርግልሃል? እውነተኛ ደስታ ደግሞ አጠገብህ ነው ያለው። አንተ ብቻ አይንህን ከፍተህ ማየት ነው የሚጠበቅብህ። ቃል ልክ ነሽ። ትክክለኛ ደስታዬን ማግኘት አለብኝ። በጣም ትክክለኛ ነገር ነው የተናገርሽው። የውሸት ደስታ አያስፈልግም። ዳግም ምን ሆኖ ነው? ልጄ ምን እያደረገ ነው? የውሸት ደስታን ጥዬ እውነተኛ ደስታን ማግኘት አለብኝ። ምን እንደሆነ ታውቂያለሽ? የኔ እውነተኛ ደስታ ይህ ነው። ይህንን እጅግ በጣም በማፈቅራት ህይወቴ በሆነችው ማንም ምንም ቢያደርገን ሊለያየን በማይችለው በብሌን ጣት ላይ ሳደርግላት ነው ትክክለኛ ደስታን ማገኘው። ምን የምርህን ነው ዳግም? አዎ፣ ከፍቅር የበለጠ እውነተኛ ደስታ አለ? የኔ ፍቅር ደግሞ ብሌን እንደሆነች አንቺን በደንብ ታውቂያለሽ። ለሷ ቀለበት ከማድረግ ከሚገኝ ደስታ የበለጠ እውነተኛ ደስታ ካለ እስኪ ንገሪ። ውሸታም ካልሆንሽ በስተቀር ምንም ነገር እንደማትነግሪኝ እርግጠኛ ነኝ። ቃል በፍጹም እንዳታልቅሽ። ምን ያህል ልብሽ ቢሰበርም ደካማና ልፍስፍስ ሆነሽ በጠላትሽ ፊት እንዳትታይ። አንቺ ጠንካራ ሴት ነሽ። በፍጹም እንዳታለቅሽ። እና ይህንን ነገር ልነግረኝ ነው ቆይ ያልከኝ? አይ አንቺ የኔ ደስታ የሚያስደስትሽ ከሆነ የኔን ደስታ ማየት አለብሽ ብዬ ነው። የኔ ደስታ ደግሞ የኔ ፍቅር፣ እኔና አንቺ ብዙ መከራዎችን አይተናል። እነዛ መከራዎች ደግሞ እኔና አንቺን ይበልጥ ወደሚያቀራርቡ መልካም እድሎች ቀይረናቸዋል። ፈጣሪ ሲፈጥርሽ አንቺን ለእኔ አጋር አድርጎ ነው የፈጠረሽ። ያንን ደግሞ በሙሉ ልብ ያምናለሁ። ይህንን ቀለበት እጅሽ ላይ እንዳደርግልሽ ፍቀጅልኝና የፈጣሪን ፍላጎት እናሳካ። የኔ ፍቅር ታገቢኛለሽ? ዳጊ ምላሽን እያወቅህ ለምን አስር ትጠይቀኛለህ? በቃ ዝም ብላ አግባኝ። አዲስ ህይወት ተጀመረ፣ ፍቅር በልብ ሰምሯል። እጅ ለእጅ ተያይዘው ደስተኛች ናቸው ዛሬ በማህላ ተዋህደው ቃል ኪዳን አጸኑ። አንድ ሆነው ሊኖሩ መሰረቱን ጣሉ። አንድ ሆነው ሊኖሩ መሰረቱን ጣሉ። አንተ ደግሞ ምን አባ ፈለግ? ትሰማለሽ? ቅድም ማዘሯን ብዬ ነው ዝም አልኩሽ። እንዴት እንደነበረ ሲያደርግሽ የነበረው ዳግም አይፈልግሽም። ለምንድን ነው የምትጨቀጭው? አንተ ልትሰድበኝ ነው እንዴ የመጣኸው? አይደለም፣ ላስጠነቀቅሽ ነው። ከዚህ በኋላ ዳግም ተፋጩ። ብሌንን በጣም ነው የሚያፈቅራት። በአይንሽ እያየሽ ቀለበት አስሮላታል። ከዚህ በኋላ አጠገባቸው ብትደርሺ ከኔ ጋር ነው የምትጣዩ። ካልተፋታት ምን ልታመጣ? እሱን ያኔ ተዋለሽ። ራስሽን እንደ ጠንካራ አታስመስል። በጣም ደካማና ፈሪ ሴት ነሽ። እንዳየሽ ነው አወቅኩት። ከዚህ በኋላ በብሌንና በዳግም መሀል ብትገቢ እኔን አርገኝ። ምን ትመስላለች ቆረቆንዳ ፊት። ግን ቆይ ራስሽን በመስታወት አይተሻል? ራስሽን በመስታወት ብታይ በፍርሃት ልትሞቺ ትችላለሽ። በዚህ ፊት ለመኩራት ታስባለሽ እንዴ? ምን ትመስላለች በእናታችሁ? ምን ነው እናቴ፣ የባልሽን ቀለበት በመስጠትሽ ተቆጨሽ እንዴ? እንደውም በጣም ደስተኛ ነኝ። እኔ ጋር ሆኖ ትዝታ እንጂ ሌላ ምንም የጠቀመኝ ነገር የለም። አሁን ግን በጣም ደስታም ጭምር ይሰጠኛል። ምክንያቱም በጣም የምወዳት ልጅ ጣት ላይ ያለው እና ከዚህ በላይ ምን ደስታ አለ? ምንም። እናቴ አንቺ ለእኔ መቼም ከፍዬ የማልጨርሰውን ውለታ ስትውይ ሊኖርሻል። አሁንም ቢሆን ዳጊ ከኔ ጋር እንዲሆን በመፍቀድሽ በጣም ነው ደስ ያለኝ። በጣም ነው የማመሰግነው እናቴ።
አንቺ እናት ትመሰግናለች። በጣም ደስ ስላለኝ እኮ ነው። የማወራው ሁሉ ግራ ገብቶኛል። ሁሌም ደስተኛ ሆኝልኝ እኔ ልጅ። እኔ እንደዚህ ፊትሽ በደስታ ሲሞላ ነው ማየት የምፈልገው። ዛሬ ደስታችን ቀን ነው። ምንድን ነው መፋዘዝ? አንቺ አራዳ ሰበብ ፈልገሽ ልጠጪ ነዋ። አረ ዳጊ ምንድን ነው ፋይል የምታወጣው? ተወሱን እኔ ልጅ። በጣም ጥሩ ነገር ነው የሰራው እኮ። አዎ ከፍቅር የበለጠ እውነተኛ ደስታ አለ? የኔ ፍቅር ደግሞ ብሌን እንደሆነች አንቺን በደንብ ታውቂያለሽ። ለእሷ ቀለበት ከማድረግ ከሚገኝ ደስታ የበለጠ እውነተኛ ደስታ ካለ እስኪ ንገሪ። ሄሎ ሄሎ አለቃ። ምን አባክ ፈልግ? አለቃ በጣም ትልቅ ችግር ተፈጥሯል። የምን አባ ችግር? አልማዝ አዲስ አበባ ውስጥ ያለችው። አለቃ አልማዝ በእኛ ምክንያት የምትወደው ልጇን አጣለች። ምናልባት በዛ ንዴት እኛን ለመበቀል ወደ ሰላም ጋር እየሄደች ያለ ይመስለኛል። ሄሎ አለቃ። ሄሎ አለቃ። ሄሎ ምናልባት በዛ ንዴት እኛን ለመበቀል ወደ ሰላም ጋር እየሄደች ያለ ይመስለኛል። አዲስ ህይወት ተጀመረ፣ ፍቅር በልብ ሰምሯል። እጅ ለእጅ ተያይዘው ደስተኛ ናቸው ዛሬ። ማም ተነሽ እንጂ አንድ ሆነው ሊኖሩ መሰረቱን ጣሉ። አንድ ሆነው ሊኖሩ መሰረቱን ጣሉ። አዲስ ህይወት ተጀመረ፣ ፍቅር በልብ ሰምሯል። እጅ ለእጅ ተያይዘው ደስተኛች ናቸው ዛሬ። በማህላ ተዋህደው ቃል እናቴ ለሰርጋችን እንዴት ነው የምትጨፍሪው? እንደዚህ ነው። መሰረቱን ጣሉ። አንድ ሆነው ሊኖሩ መሰረቱን ጣሉ። አዲስ ህይወት ተጀመረ፣ ፍቅር በልብ ሰምሯል። ተነስ እጅ ለእጅ ተያይዘው ደስተኛች ናቸው ዛሬ። ራስሽን እንደ ጠንካራ አታስመስል። በጣም ደካማና ፈሪ ሴት ነሽ። እንዳየሁሽ ነው አወቅኩት። ከዚህ በኋላ በብሌንና በዳግም መሀል ብትገቢ እኔን አዋቂ። ምን ትመስላለች ቆረቆንዳ ፊት። አልማዝ አዲስ አበባ መኖር የለባትም። በአጋጣሚ እንኳን ከሰላም ጋር ቢገናኙ ስንት ያቀድኩት ነገር ከሰረ ማለት እኮ ነው። ሄሎ አለቃ፣ ሰላም ነው? ስማ አንተ፣ ይሄንን በእኔ ገንዘብ ያሰባሁን ጮማ እንዳላቀልጥልህ ከፈለክ አልማዝን ከየትም ብለህ አምጣት። አሁንም እየፈለግኳት ነው። ሰው መጨመር ካለብህ ጨምር። ማድረግ ያለብህን ነገር ሁሉ አድርግ። ግን እቺ ሴትዮ ከሰላም ጋር ወይም ከሌላ ሰው ጋር ከመገናኘቷ በፊት አግኛት። እናገኛታለን አለቃ፣ አታስብ። ወገኛ የምታረገው አይመስልም?
አዲስ አበባ መግባት የለባትም ስል አይ አዲስ አበባው ብዙ አለኝ ስትል ነበር። ይሄው አየው አይደል ስራ አለቃ አዲስ አበባ መቼ እንደገባች አላውቅም፣ ግን እንዳልኩ ነው ለሁሉም ሰዎች ነግሬያቸዋለሁ። ዝም በል ወሬኛ። አሁን ወሬን ትተህ ሴትዮዋ የገባችበት ገብተህ ሴትዮዋን አገኛት። አዲስ አበባ እንደምታስባት ሰፊ አይደለች። ስለዚህ ከአንዳችሁ ጋር ልትገናኝ ትችላለች። ዛሬውኑ አገኛት፣ ዛሬው። እሺ አለቃ። ነግሬሃለሁ። በአንተ ምክንያት ከከሰርኩ አንተን ነው ማስከፈል፣ ገንዘብ ሳይሆን ደግሞ ደም ነው ማስከፈል። እሺ አለቃ። አልማዝ አዲስ አበባ ገባች። የገባሽበት ገብቻ አግኝሻለሁ። በገዛ እጅሽ ነው መቃብርሽን ቆፍረሽ። ሰላምዬ እንዴት ለፍቼ እንደሰራሁልሽ ብታውቂ። አሁን ይህን ስትበይ ትንሽ ጉልበት ይኖርሻል። አንቺ ጥሩ ሰው ነሽ፣ ከዚህም በላይ ይገባሻል። ከዚህ በኋላ በብሌንና በዳግም መሀል ብትገቢ እኔን አርገ ምን ትመስላለች? ቆረቆንዳሽ። ግን ቆይ ራስሽን በመስታወት አይተሻል? አንቺ ልጅ የታባሽ ነበር? ራስሽን በመስታወት ብታይ በፍርሃት ልትሞቺ ትችላለሽ። ቆይ አንቺ ከመዞር ውጭ ምንም አታውቂም ማለት ነው? በዚህ ፊት ለመኩራት ታስባለሽ እንዴ? ምን ትመስላለች? ቆረቆንዳሽ። እዚህ ስትመጪ ጭራሽ ባሰብሽ ማለት ነው? ለነገሩ እንዴት አይበሰብሽ? በውሸት ያሳመንሻት እናትሽን ምን አለበት ጥሩ ልጅ ሆነሽ እንኳን ብታሳያት። ቆይ ትንሽ እንኳን አታሳዝንሽ? ምን ትመስላለች? ቆረቆንዳሽ። ምን ትመስላለች? ቆረቆንዳሽ። እናቴ ልጄ ደህና አይደለሽም እንዴ? ይቅርታ ልጄ፣ የኔ ልጅ አለሽ? ቆይ ምንድን ነው የሆንሽው? እኔ እናትሽ ልዘርጋለሽ። ምን አየብኝ ልጄ? ምን ሆንሽብኝ የኔ ልጅ? የኔ ልጅ ማንን እቆጣለሁ? ማንን እቆጣለሁ? የኔ ልጅ ለእኔ ያድርገው ልጄ። ብጮህብሽም በመታሽም እወድሻለሁ የኔ ልጅ። እባክሽን ትተሽኝ አትሂጂ።